ስምንተኛውና የመጨረሻው ነጥብ ደግሞ ኤግኖሚክ ነው። ኤግኖሚክ ማለት እርሶ ሲኖሩ ነው ሁሉ ነገር ላፕቶፕም ሁሉም ነገር የሚቀጥለው እና የእርሶ ጤና ማለት ነው። አይኖ ደና እርሶ ጤና። ስለዚህ ሁል ጊዜ እንደዚህ በጣም ተጠግተው ላፕቶፕ ላይ አይጠቀሙ። ምክንያቱም አይኖን ያፈዛል፣ ያደነዝዛል። ዲስታንሶን መጠበቅ አለበት። ሌላው ደግሞ ባክቦኖ ነው። ሁል ጊዜ ላፕቶፕ ሲጠቀሙ ኢፍ ዩ ሃቭ ኤ ፍላት ሰርፌስ እንደዚህ እዚህ አስቀምጡ። አቀማመጡን ማሳመር አለበት። በዚህም ነገር ላይ ዲቴል የሆነ ነገር እንሰራለን። አቀማመጡ ቀጥ ብለው መሆን አለበት። ሌላው ደግሞ ከአንድ ሰዓት በላይ ላፕቶፕ ላይ አይቀመጡ። ለምን? አይኖ እንዳይደነዘዝ ፊዚካል ነርቨስ ሲስተም ሁሉ ነገሩ ነቅቶ እንዲሰራ 1 ሰዓት 30 ደቂቃ ላፕቶፕ ላይ ቁጭ ካሉ 5 ደቂቃ 3 ደቂቃ 4 ደቂቃ ዞር ይበሉ። አይኖትን ከስክሪን ላይ ይበሉ። ይሄ ምን ያደርጋል? ሪፍሬሽ ያደርጎታል። ጤናው የተጠበቀ ይሆናል። ላፕቶፕም ደግሞ ባለቤት ኖሮት ረጅም ጊዜ ከእርሶ ጋር እንዲኖር ያደርጋል። ምክንያቱም ሸጠንም ምን ብለንም መጨረሻ የሚኖረን የመጨረሻ ሀብታችን እርሶ ነው። እርሶ ስለሆኑ አይኖ ደና ሁሉ ጠና ከሆነ ወገቦ ባክቦኑ ደና እንዲሆን አቀማመጡን ያስተካክሉ። አይኖትን ደግሞ ላፕቶፕ ላይ ኤቭሪ አወር ረፍት ይስጡ። ያልኩት ነገር የገባዎት ይመስሉኛል። 8 ነጥብ ተናግሬያለሁ። ይመቾት። መልካም ቀን ይሁንለት። ሰላም ዋሉ። ኖታ